ሰላምና ጤና በያላችሁበት ይድረሳችሁ። ድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? በሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። በምሳ ሰዓቱ የስፖርት የመረጃ ሰዓታችን የተለያዩ የዝውውር ጉዳዮችን የምናነሳ ነው የሚሆነው። ወደ ቤተሰቦቻችን እንኳን ለገና በዓል በሰላም አደረሳችሁ። ዛሬ የተለያዩ የዝውውር ጉዳዮችን እያነሳሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እናንተም ያላችሁን ሀሳብ አስተያየት ልታጋሩን ትችላላችሁ። ከዛ ውጭ ደግሞ ቪዲዮአችንን ላይክ እያደረጋችሁ እኛን እያበረታታችሁ ይህንን ፕሮግራም እንድትከታተሉ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ሊቨርፑልና ማንቸስተር ዩናይትድ የ100 ሚሊዮን ዩሮ የብራይተን ኮከብን ለማስፈረም እየተፎካከሩ ነው። ሊቨርፑል የብራይተኑን አማካይ ካርሎስ ባሌባን ለማስፈረም በሚደረገው ፉክክር ማንቸስተር ዩናይትድንና ቶተንሃምን መቀላቀሉ ነው ይፋ የተደረገው። ተጫዋቹ በያዝነው የውድድር ዘመን መጨረሻ ክለቡን የሚለቀው በሰፊው እንደሚጠበቃል ይለቃል ተብሎ የካሜሮን ብሔራዊ ቡድን አባል የሆነው የ22 ዓመቱ ባሌባ ብራይተንን ለመልቀቅም እስከ 100 ሚሊዮን ዩሮ ሊያስወጣ እንደሚችል ነው የተገለጸው። ከማንቸስተር ዩናይትድ በተጨማሪ ሊቨርፑል፣ ቶተንሃም እና የጀርመኑ ክለብ ባየር ሚኒክም ተጫዋቹን ለማስፈረም ከፍተኛ ፍላጎት ነው ያላቸው። የብራይተን በርካታ ጥያቄዎች እየቀረቡለት ቢሆንም በጥር የዝውውር መስኮት ተጫዋቹን የመሸጥ ምንም አይነት ፍላጎት የለውም። ሆኖም እስከ ክረምት ድረስ በክለቡ ይቆያል ተብሎ የሚያምን አካል ግን የለም። አሰልጣኝ ሩበን አሞሪም እንደ ካሴሜሮና ማኑኤል ኡጋርቴ ባሉ ተጫዋቾች እንግዲህ እነሱን ለመተካት ነበር ባሌባን ሲፈልጉ የነበረው። አሁን ላይ ከማንቸስተር ዩናይትድ ቢሰናበትም አሰልጣኝ ሩበን አሞሪም ነገር ግን ማንቸስተር ዩናይትድ አሁንም ካርሎስ ባሌባን እንደ ዋነኛ ኢላማ አድርጎ ይቆጥረዋል። በኦልትራፎርድም የተሻለ መሰለፍ እድልን ሊያገኝ እንደሚችል ነው የሚታመነው። ሊቨርፑል በቅርቡ የፕሪሚየር ሊጉ ሻምፒዮን መሆኑና በቻምፒየንስ ሊግ መሳተፉ ለተጫዋቹ ሳቢ ሊሆን ይችላል። ሆኖም ክለቡ በዚህ ቦታ ላይ ሪያ ግራቨንበርችን በጥሩ ብቃት ላይ ስለሚያገኝ ዝውውሩ ለተጫዋቹ እድገት ያለው ጥቅም አጠራጣሪ ያደርገዋል ተብሎ ነው የሚጠበቀው። ሊቨርፑል በቤልጅየሙ ክለብ ብሩዥ እየተጫወተ የሚገኘው የ21 ዓመቱን ጆኤል ኦርደኔዝንም ለማስፈረም ከፍተኛ ጥረት እያደረገ መሆኑን መረጃዎች ወጥተዋል። ሊቨርፑል በጥር ተጫዋቾች የዝውውር መስኮት 43 ሚሊዮን ፓውንድ ለመክፈልም ዝግጁ መሆኑ የተገለጸ ሲሆን ዝውውሩ እውን ይሆናል ተብሎም በርካቶች እየጠበቁ ነው። ወሳኝ ሰዓት ላይ እንደሚገኝም ነው ኢኤስፒኤን መረጃውን ያጋራው። ፈረንሳዊው ተከላካይ ኢብራሂማ ኮናቴ እስካሁን ውሉን ባለማደሱና በውድድር ዘመኑ መጨረሻ ሊለቅ ስለሚችል ሊቨርፑል ኦርዴኔዝን እንደ ተመራጭም ተተኪ አድርጎ ይቆጥረዋል። የኢኳዶር ብሔራዊ ቡድን ተከላካይ የሆነው ጆኤል ኦርዴኔዝ በቤልጅየም ሊግ ባሳየው ጥንካሬና ቴክኒካል ብቃትም የበርካታ ታላላቅ ክለቦችን ትኩረትንም ስቧል። ተጫዋቹ ወደ ፕሪሚየር ሊጉ የመዘወር ፍላጎት እንዳለው ነው የሚነገረው። ሊቨርፑል በዚህ የውድድር ዘመን በመከላከል ረገድ ክፍተቶች እየታዩበት ስለሚገኝ የኦርዴኔዝ መምጣት የኋላ ክፍሉን ያጠናክረዋል ተብሎም ታምኖበታል። የክለብ ብሩዥ ቀደም ሲል ተጫዋቹን ለመሸጥ ፍቃደኛ ባይሆንም አሁን ላይ የቀረበው የገንዘብ መጠን ግን ከፍተኛ በመሆኑ ዝውውሩን ሊፈቅዱ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ማንቸስተር ዩናይትድ በ40 ሚሊዮን ዩሮ ብራዚላዊውን አማካይ ለማስፈረም እየሰራ ነው። ማንቸስተር ዩናይትድ የመሃል ሜዳውን ለማጠናከር የአታላንታውን ኮከብ ኤደርሰን ደሳንቶስን ለማስፈረም ድርድር መጀመሩን የተዘገበው። ክለቡ ዝውውሩን ለማሳካት ከአማካዮች ጋር በቅርበትም እየሰራ ነው የሚገኘው። እንደ ቲም ቶክ ዘገባ ከሆነ አታላንታ ተጫዋቹን ከ40 ሚሊዮን ዩሮ በታችም በሆነ ዋጋ ሊሸጠው ይችላል። እናም በተጫዋቹ ብቃትም ስትታይ ተመጣጣኝ አይነት ዋጋ እንደሆነ ነው በርካቶች የሚያምኑት። ኤደርሰን ለመሃል ሜዳው ጥንካሬ፣ ኳስን የመቆጣጠር ብቃትና የመከላከል ክፍሉ ላይ ተጨማሪ ከለላንም እንደሚሰጥ በርካቶች ያምናሉ። ተጫዋቹ ከዚህ ቀደም ከሊቨርፑል ጋር፣ ከማንቸስተር ዩናይትድ ጋር እና ከማንቸስተር ሲቲ ጋር ስሙ ሲነሳ ነበር። በዝውውሩ በጃንዋሪ ለማጠናቀቅ ሁለት ትልልቅ እንቅፋቶች አሉ። አንደኛው አታላንታ ቁልፍ ተጫዋቹን በውድድሩ ዘመኑ አጋማሽ ላይ ለመልቀቅ ፍቃደኛ ለመሆኑ ነው። ሁለተኛው ደግሞ ተጫዋቹ በሚቀጥለው ዓመት በቻምፒየንስ ሊግ የሚሳተፍ ክለብ ውስጥም የመጫወት ፍላጎት ያለው መሆኑ ነው። ማንቸስተር ዩናይትድ በአሁኑ ወቅት የቻምፒየንስ ሊግ ተሳትፎን ማረጋገጥ አለመቻሉ ተጫዋቹን ለማሳመንም አስቸጋሪ ሊያደርግባቸው እንደሚችል ነው መረጃዎች እየወጡ የሚገኙት። ሊቨርፑልና ማንቸስተር ዩናይትድ የ20 ዓመቱን ፈጣን የክንፍ ተጫዋችም ፍላጎቱ አላቸው። ሊቨርፑልና ማንቸስተር ዩናይትድ የዋትፈርዱን አጥቂ የሆነው ኦትማን ማዕማን
ለማስፈረምም ከፍተኛ ፍላጎት እያሳዩ መሆናቸውን የተገለጸው። እንደ ቲም ቶክ ዘገባ ከሆነ ሁለቱም ክለቦች ተጫዋቹን በአካል ለመከታተልም ስካውቶቻቸውን ልከው ነበር። የ20 ዓመቱ የሞሮኮ ተወላጅ በቺሊ ብሔራዊ ቡድን ከ20 ዓመት በታች የዓለም ዋንጫም ድንቅ ብቃትን አሳይቷል። ማዕማ በዋትፎርድ ቤትም እያሳየ የሚገኘው ብቃትም የብዙዎች ትኩረትን እንደሳበ ነው የሚነገረው። ከሊቨርፑልና ከዩናይትድ በተጨማሪ እንደ ኒውካስል ዩናይትድ፣ ብሬንትፈርድ፣ ብራይተን፣ ሰንደርላንድ ያሉ ክለቦችም ተጫዋቹን ለመከታተል ስካውቶቻቸውን ወደ ስቴዲየም ልከው ነበር። ማዕማ በሁለቱ የክንፍ መስመሮች ላይ መጫወት የሚችል ሲሆን ለቡድኑ ፍጥነትን፣ ክህሎትንና በቀላሉ የማይገመት አጨዋወትንም እንደሚጨምር ነው የሚታመነው። ተጫዋቹ ወደ ትልቅ ክለብ የማምራት ፍላጎት ቢኖረውም በቋሚነት የመሰለፍ እድልን የሚያገኝበት ክለብ ግን በጥንቃቄ መምረጥ እንዳለበት ነው የተጠቆመው። ዋትፈርድም ቢሆን ተጫዋቹን በቀላሉ ለመልቀቅ ፍላጎት የለውም የሚል መረጃ ነው እየወጣ የሚገኘው። ማንቸስተር ዩናይትድ የመሃል ሜዳ ክፍሉን በከፍተኛ ሁኔታ ለማጠናከር የሮማውን ኮከብ ማኑ ኮኔን ለማስፈረም ኢላማ ማድረጉ ተዘግቧል። ተጫዋቹን ለማግኘት በክረምቱ የዝውውር መስኮት ከታላላቅ ክለቦች ጋር ብርቱ ፉክክርም ይጠበቃል። እንደ ካልቺዮ መርካቶ ዘገባ ከሆነ ሮማ ተጫዋቹን ለመልቀቅ ከ55 እስከ 60 ሚሊዮን ዩሮ ይፈልጋል። በውድድር ዘመኑ መጨረሻ ተጫዋቹን ለመልቀቅም ከፍተኛ የዋጋ ጥያቄ ሊኖር እንደሚችል ነው የተገመተው። ማንቸስተር ዩናይትዶች በመሃል ሜዳ ላይ ጨዋታን የመቆጣጠር ብቃት ያለው ተጫዋች ስለሚፈልጉ ማኑ ኮኔ ለዚህ ሚናም ተመራጭ አድርጎታል። ተጫዋቹ በጣሊያንና በጀርመን ሊጎች የሚያሳየው ብቃት ለፕሪሚየር ሊግ ዝግጁ መሆኑን የሚያሳይ ነው። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ከአትሌቲኮ ማድሪድ እና ከፓሪስ ሳን ዠርሜን ጋር ይፋለማል። ሁለቱም ክለቦች ለተጫዋቹ የቻምፒየንስ ሊግ ተሳትፎን ማቅረብ መቻላቸው ለዩናይትድ ፈተና ሊሆን ይችላል። ማኑ ኮኔ በአሁኑ ወቅትም በብቃቱ ማማ ላይ የሚገኝ ሲሆን ወደ እንግሊዝ ፕሪሚየር ሊግም በመምጣት አዲስ ፈተናን ለመጋፈጥም ፍላጎት እንዳለው ነው የሚገለጸው። ምንም እንኳን አሰልጣኝ ሩበን አሞሪም ከክለቡ ቢሰናበቱም ዩናይትድ በመጪው ክረምት የመሃል ሜዳውን ክፍሉን ሙሉ ለሙሉ ለመገንባት ግን በትልቁ እቅድ እንዳለው የሚያሳዩ መረጃዎች ናቸው የወጡት። አርሰናል እና ሊቨርፑል ሮድሪጎን በተመለከተ የተለያዩ ጥያቄዎችን እያቀረቡ ነው። የ24 ዓመቱ ብራዚላዊ አጥቂ ሮድሪጎ ጎሽ በሪያል ማድሪድ ቤት በቋሚነት የመሰለፍ እድልን በማጣቱ ምንም እንኳን በቅርብ ጊዜ እያገኘ ቢሆንም ክለቡን ግን ለመልቀቅ መወሰኑ የሚያሳዩ መረጃዎች አሉ። ይህ ውሳኔ ተጫዋቹን ለማስፈረም ለሚፈልጉት አርሰናል፣ ሊቨርፑል እና ማንቸስተር ሲቲም ትልቅ መነቃቃትን ፈጥሮላቸዋል የሚል መረጃም ወጥቷል። ሮድሪጎ በዚህ የውድድር ዘመን በሪያል ማድሪድ ቤት በቋሚነት የጀመረው በ7 ጨዋታዎች ላይ ብቻ ነው። ተጫዋቹና አባቱ ክለቡን ለቆ የሚወጣበት መንገድን ለማመቻቸትም ስራ መጀመራቸው ነው የስፖርት ዊትነስ ዘገባ የሚያሳየው። አርሰናል በዚህ የውድድር ዘመን ጎል በማስቆጠር ረገድ እየተቸገረ የሚገኘው ቪክተር ዮኬሬሽን ሊያግዝ የሚችል ጥራት ያለው አጥቂ ይፈልጋል። ሮድሪጎ ደግሞ በማጥቃት መስመር ላይ በማንኛውም ቦታ መጫወት መቻሉ ለአርቴታ ቡድን ተመራጭ ያደርገዋል። ማንቸስተር ሲቲ ከፔፕ ጓርዲዮላ ጋር የመስራት እድሉን ለሮድሪጎ በማቅረብም ሊያሳምነው ይፈልጋል። በሌላ በኩል የፕሪሚየር ሊጉ ሻምፒዮን ሊቨርፑልም ተጫዋቹን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ነው። ሮድሪጎ ጎል የማስቆጠርና የግብ ዕድሎችን የመፍጠር ከፍተኛ ችሎታ ያለው ሲሆን በቋሚነት የሚጫወት ከሆነ የዓለም ኮከብ የመሆን አቅም እንዳለው ጭምር ነው የሚታመንበት። ቶተንሃም ለብራዚላዊው ድንቅ ተከላካይ ሱዛ የመጀመሪያ ጥያቄ አቅርቧል ተብሏል። ቶተንሃም ሆትስፐርስ በብራዚሉ ሳንቶስ የሚጫወተውን ወጣት ተከላካይ ሱዛን ለማስፈረም ያቀረበው የመጀመሪያ ጥያቄ በክለቡ ውድቅ ተደርጎበታል። ሳንቶስ ተጫዋቹን ለመልቀቅ ቢያንስ 17 ሚሊዮን ዩሮ ይፈልጋል። ቶተንሃም ለተጫዋቹ ዝውውር 8 ሚሊዮን ፓውንድ ወይም 10 ሚሊዮን ዩሮ ያቀረበ ቢሆንም ሳንቶስ ግን ይህ ዋጋም ከተጫዋቹ ብቃት አንጻር በጣም አነስተኛ ነው በማለት ሳይቀበለው ቀርቷል። የክለቡ አሰልጣኝ ቶማስ ፍራንክም በአዲሱ የ2026 የውድድር ዘመን ሪፖርት መሰረት የግራ መስመር ተከላካዩም ደስቲን ኡዶጊ በጉዳት ላይ ስለሚገኝ ሱዛን እንደ ጥሩ አማራጭና ተፎካካሪ አድርገው ይመለከቱታል። ሱዛ በሳንቶስ ቤትም ባሳየው ጥንካሬና ፍጥነት አዲሱ ማርሴሎ ተብሎ መጠራትም ጀምሯል። ተጫዋቹ ባለፈው የውድድር ዘመን ለሳንቶስ 24 ጨዋታዎችን ያደረገ ሲሆን 1 ጎልና 2 ለጎል የሆኑ ኳሶችንም አመቻችቶ አቀብለዋል። ቶተንሃም ተጫዋቹን ለማግኘት ብቻውን አይደለም። ቸልሲ፣ ኒውካስል ዩናይትድ እና ኤሲ ሚላን ተጫዋቹን በቅርበት እየተከታተሉት ነው የሚገኙት። ክለቡ ሳንቶስ ተጫዋቹን በውል ማፍረሻው ላይ ለውጭ ክለቦች 100 ሚሊዮን ዩሮ ተጠቅሞለታል። ሆኖም ግን ከ17 እስከ 20 ሚሊዮን ዩሮ አካባቢ የቀረበ ጥያቄ ካለ ድርድር ውስጥም ሊገባ እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ኒውካስል ዩናይትድ እና አስቶን ቪላ የ26 ዓመቱን ስፔናዊ ተከላካይ ለማስፈረም ፉክክር ላይ ናቸው።
የቀድሞ የባርሴሎናና የአሁኑ የሴልታ ቪጎ ተከላካይ ኦስካር ሚንጉዌዛ ከክለቡ ጋር ያለው ኮንትራት በውድድር ዘመኑ መጨረሻ ሰኔ 2026 ላይ የሚጠናቀቅ በመሆኑ ኒውካስልና አስተን ቪላ ተጫዋቹን ለማስፈረም ጥረት እያደረጉ ነው። ተጫዋቹ ኮንትራቱ ሊያልቅም 6 ወራቶች ብቻ ስለቀሩት ሴልታ ቪጎ በነፃ ከማጣት ይልቅ በዚህ የጃንዋሪ ተጫዋቾች የዝውውር መስኮት ከ8 እስከ 10 ሚሊዮን ዩሮ በሚሆን መጠነኛ ዋጋ ሊሸጠው እንደሚችል ነው የተነገረው። ሁለቱም የፕሪሚየር ሊግ ክለቦች ለተጫዋቹ በአሁኑ ጊዜ በስፔን ከሚገኘው እጅግ የላቀ ከፍተኛ ደሞዝ ለማቅረብም ዝግጁ መሆናቸውን የተነገረው። በተለይም ኒውካስል ዩናይትድ በፋይናንስ አቅሙ የተሻለ ድል ሊኖረው እንደሚችልም ተገምቷል። አሰልጣኝ ኡናይ ኤምሪ ተጫዋቹን ለረጅም ጊዜ ለማቆየትም እስከ 2030 የሚቆይ ኮንትራት እያዘጋጁ መሆኑን የተገለጸው። የሚንጌዛ በተለያዩ የተከላካይ ቦታዎች ላይ በቀኝ በመሃልና በሶስተኛ ተከላካይ አስተላለፍ ላይ መጫወት መቻሉ ለኡናይ ኤምሪ ቡድንም ተመራጭ ያደርገዋል። ባርሴሎና ተጫዋቹን ለሴልታ ቪጎ ሲሸጥም የ50 በመቶ የመልሶ መሸጫ ወይም ሴል ኦን ክሎዝ ስለያዘ ከዚህ ዝውውር ግማሽ ያክሉንም ገንዘብ ያገኛል ነው የተባለው። ከእንግሊዝ ክለቦች በተጨማሪ እንደ ኤሲ ሚላን፣ ኦሎምፒክ ደ ማርሴይና አታላንታ ያሉ የአውሮፓ ክለቦችም ተጫዋቹን በቅርበት እየተከታተሉት ነው የሚገኘው። ወልቭስ እና በፕሪሚየር ሊጉ ታሪክ እጅግ መጥፎ ሪከርድም የስጋትም እንዳለ ጭምር ነው እየተገለጸ የሚገኘው። ወልቨርሃምፕተን ወንደረርስ በ2025-26 የውድድር ዘመን ካደረጋቸው 20 ጨዋታዎች በኋላ በፕሪሚየር ሊጉ ታሪክ እጅግ አስከፊውን ጉዞ ላይ ነው የሚገኘው። ክለቡ የደርቢ ካውንቲን የመጥፎ ሪከርድ በአንድ የውድድር ዘመን 11 ነጥብ ብቻ የማግኘትን ሊሰብር እንደሚችል ስጋት ተፈጥሯል። ወልቭስ ካለፉት ጨዋታዎች ለመጀመሪያ ጊዜ ነው ባለፈው ቅዳሜም ጨዋታውን ማሸነፍ የቻለው ዌስትሃም ዩናይትድን 3-0 በሆነ ውጤት በማሸነፍ የመጀመሪያ ድላቸውን አግኝተዋል። ይህም የሊጉ ታሪክ የመጀመሪያው ድል ለማግኘትም ረጅም ጊዜ የፈጀበት ክለብ አድርጎታል። ክለቡ በ20 ጨዋታዎችም የሰበሰበው ነጥብ 6 ነጥብ ብቻ ሲሆን የጎል ልዩነቱን ደግሞ መቀነስ ኔጌቲቭ 26 እንደሆነ ነው የሚገለጸው። ይህ አሃዝ በፕሪሚየር ሊጉ ታሪክ በ20ኛው ሳምንት ላይ ከተመዘገቡ ነጥቦች ሁሉ ዝቅተኛው ነው። አሰልጣኝ ሮብ ኤድዋርድስ ቡድኑን ከተረከቡ በኋላ በ7 ጨዋታዎች ድል ርቋቸው የቆየ ቢሆንም ባለፈው ሳምንት ከማንቸስተር ዩናይትድ ጋር አቻ መለየታቸውና ዌስትሃምን ማሸነፋቸው ለደጋፊው ትንሽ ተስፋን ሰጥቷል። ምንም እንኳን ቡድኑ አሁን ላይ መነቃቃት ቢያሳይም ከወራጅ ቀጠናው ለመውጣት ግን አሁንም በ12 ነጥብ ልዩነት ይኖርበታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። በሊጉ ታሪክ በዚህ ደረጃ ላይ የነበሩ ክለቦች በሙሉ ወደ ታችኛው ዲቪዚየን መውረዳቸው ለወልቭስ ሁኔታውን አስቸጋሪ ያደርገዋል። የደርቢ ካውንቲ ሪካርድ በ2007-2008 የውድድር ዘመን ደርቢ ካውንቲ በ38 ጨዋታዎች 11 ነጥብ ብቻ ሰብስቦ ነበር። ወልቭስ በቀሪዎቹ 18 ጨዋታዎችም ቢያንስ 6 ነጥብ ካላገኘም የመጥፎ ታሪክም በስሙ ይጽፋል ተብሎ እንደሚታሰብ ነው መረጃዎች የወጡት። ሊድስ ዩናይትድ በታህሳስ ወር ካደረጋቸው 18 ጨዋታዎች 20 ነጥብ በመሰብሰብ ጥሩ መነቃቃትን ቢያሳይም በፕሪሚየር ሊጉ በቋሚነት ለመቆየት ግን በጃንዋሪ የተጫዋቾች የዝውውር መስኮት በማጥቃት መስመሩ ላይ ትልቅ ዝውውር ማድረግ እንዳለበትን የተገለጸው። ሊድስ ዩናይትድ ካለፉት 5 ጨዋታዎች ከቼልሲ፣ ከሊቨርፑል፣ ከብሬንትፈርድ፣ ከክሪስታል ፓላስ ከሰንደርላንድ ጋር እንዲሁ ከማንቸስተር ዩናይትድ ጋር ሽንፈት ሳይገጥመው 9 ነጥቦችን በመሰብሰብ ብዙዎችን አስገርሟል። አሰልጣኙ አሁን ባለው ስብስብ ደስተኛ ቢሆኑም ቡድኑ ግን አሁንም በቁጥር ከመሙላት ይልቅ ጥራት ላይ ማተኮር ይፈልጋሉ። በተለይም በነሐሴ ወር ሊያስፈርሙት ሞክረው ሳይሳካ የቀረው የሃሪ ዊልሰን አይነት ተጫዋችም አሁንም ለቡድኑ አስፈላጊ እንደሆነ ታምኖበታል። እንደ ፒዮቶር ዜሊንስኪ ያሉ ልምድ ያላቸው አማካዮችንና እንደ ጄምስ ማኬቲ ያሉ ወጣት ተሰጥኦችን ከሊድስ ጋር ስማቸው እየተነሳ ነው። የላርጂ ራማዛኒ ሁኔታም በውሰት ወደ ቫሌንሲያ ሄዶ የነበረው የክንፍ ተጫዋቹ ራማዛኒ በስፔን በቂ የመጫወቻ እድል በማጣቱ ወደ ሊድስ ሊመለስ እንደሚችል ፍንጮች አሉ። ይህ ከሆነ ለሊድስ ዩናይትድ አዲስ ፈራሚ እንደ ማግኘት ነው የሚቆጠረው። ሊድስ በፋይናንሻል ደንቦች ምክንያት ከፍተኛ ገንዘብ አውጥቶ ተጫዋቾቹን ለመግዛት ይቸገራል። በመሆኑም አብዛኞቹ ዝውውሮችን በውሰት ሊያደርግ እንደሚችል ነው የተነገረው። ሊቨርፑል የሪያል ማድሪዱን ሮድሪጎን ብራዚላዊውን አጥቂም በ90 ሚሊዮን ዩሮ የዝውውር ሂሳብ ወደ አንፊልድ ለማምጣት ጥረት እያደረገ እንደሆነ ተነግሯል። በሪያል ማድሪድ ካርሎ አንቸሎቲን ተክተው የመጡት አዲሱ አሰልጣኝ ሻቪ አሎንዞ ለሮድሪጎ የሚሰጡትን የመጫወቻ ጊዜ አነስተኛ መሆኑም ተጫዋቹን ለዝውውር እንዲጋለጥም አድርጎታል። ሊቨርፑል የ24 ዓመቱን ሮድሪጎን የሞሐመድ ሳላህ የረጅም ጊዜ ተተኪ አድርጎም ይመለከተዋል። ሳላህ በዚህ የውድድር ዘመን የብቃት መውረድ እያሳየ በመሆኑ ክለቡ ሮድሪጎን በማስፈረምም 90 ሚሊዮን ዩሮ ለማቅረብም ተዘጋጅቷል።
ሮድሪጎ ባለፈው የውድድር ዘመን 14 ጎሎችን ቢያስቆጠረም በዚህ የውድድር ዘመን ግን 21 ጨዋታዎች ያስቆጠረው 2 ጎሎችን ብቻ ነው። ይህም በሪያል ማድሪድ ቤት ያለው ተጽዕኖ እየቀነሰ መምጣቱን የሚያሳይ ነው። ሊቨርፑል ተጫዋቹን ለማግኘት ብቸኛው ክለብ አይደለም። አርሰናልና ማንቸስተር ሲቲም ተጫዋቹን ለማስፈረም ፍላጎት አላቸው እየተባለ ነው። በተለይም ማንቸስተር ሲቲም ተጫዋቹን ለረጅም ጊዜ ሲከታተሉ ቆይቷል። ምንም እንኳን ተጫዋቹ አሁን ላይ የመልቀቅ ፍላጎት ቢኖረው ሪያል ማድሪድ በጥር ተጫዋቾች የዝውውር መስኮት ቁልፍ ተጫዋቹን የመልቀቅ ዝንባሌ የለውም። በመሆኑም ዝውውሩ በክረምት ወይም ሰመር 2026 ላይ ሊጠናቀቅ እንደሚችል ነው በርካቶች የገመቱት። ሃርቪ ኤሊየት ወደ ሊቨርፑል ሊመለስ ነው። ቀጣይ መዳረሻው አሜሪካ ሊሆን ይችላል። ታዋቂው የዝውውር ዜና ዘጋቢ የሆነው ፋብሪሲዮ ሮማኖ እንደገለጸው የ22 ዓመቱ አማካይ ሃርቪ ኤሊየት በአስተን ቪላ የነበረው የውሰት ቆይታ ተቋርጦ ወደ ሊቨርፑል ይመለሳል። ተጫዋቹ በቪላ ፓርክ በቂ መጫወቻ ጊዜ ማግኘትም ባለመቻሉ ዝውውሩ አልተሳካም ነው የተባለው። ሃርቪ ኤሊየት በቪላ ቤት ቋሚ ተሰላፊ መሆን ባለመቻሉ አሰልጣኝ ኡናይ ኤምሪ ተጫዋቹን በቋሚነት የመግዛት ፍላጎት እንደሌላቸው ነው የተገለጸው። በመሆኑም ወደ ሊቨርፑል መመለሱ የግድ ሆኗል። ሃርቪ ኤሊየት በዚህ የውድድር ዘመን ለሁለት የአውሮፓ ክለቦች ሊቨርፑልና አስተን ቪላ በመጫወቱ በፊፋ ሕግ መሰረት ለሶስተኛ የአውሮፓ ክለብ መጫወት አይችልም። አሁን ደግሞ በአውሮፓ ውስጥ በድጋሚ በውሰት እንዳይሄድም እንቅፋት የሚሆነው ይሄ ሕግ ነው። የአሜሪካ ክለብ የሆኑት ሻርሎት ኤፍሲም በአውሮፓ መጫወት ባይችልም የተለየ የውድድር ዘመን ካላቸው ሀገራት ለምሳሌ አሜሪካ ጋር መፈራረም ይችላል። በመሆኑም የአሜሪካው ክለብ ሻርሎት ኤፍሲም ተጫዋቹን በውሰት ለመውሰድ ፍላጎት እንዳለው ነው ፋብሪዚዮ ሮማኖ ያረጋገጠው። ምንም እንኳን የሻርሎት ኤፍሲ ፍላጎት ቢኖርም ሃርቪ ኤሊየት አሁን ባለው የሙያ ደረጃው ወደ አሜሪካ ለመሄድ ብዙም ፍላጎት እንደሌለው ነው የሚገለጸው። በተጫዋቹ ወደ አሜሪካ ለመሄድ ፍቃደኛ ካልሆነ ብቸኛው አማራጭ እስከ ውድድር ዘመኑ መጨረሻ በሊቨርፑል ቆይቶ ለቦታው መታገል እንደሚሆን የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንደሚገኙ ዘገባዎቹ የጠቆሙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ያካተትንበት የዛሬው የዕለተ ረቡዕ የምሳሳ ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን በሙሉ ደግሞ ከኛ ጋርም ስላደረጋችሁ እጅግ ከልብ አድርጌ አመሰግናችኋለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝባቸውን ፕሮግራሞች ይዘን የምንቀርብ ነው የሚሆነው። ዛሬ በዝውውር ጉዳዮቻችን አርሰናልን፣ ማንቸስተር ዩናይትድን፣ ቼልሲን፣ ሊቨርፑልን፣ ማንቸስተር ሲቲን፣ ሪያል ማድሪድን፣ ባርሰሎና፣ ሌሎችንም የአውሮፓ ታላላቅ ክለቦችን ለመዳሰስ ሙከራዎችን አድርገናል። በነገው ደግሞ ፕሮግራማችን እንዲሁም አዳዲስ የሚኖሩ የዝውውር ጉዳዮችን ሰፋ አድርገን መልሰን ወደ እናንተው ይዘን የምንቀርብ ይሆናል። ለመላው የክርስትና እምነት ተከታዮች የገና በዓል እንኳን በሰላም አደረሳችሁ ማለት ፈልጋለሁ። የተለያዩ ስፖርታዊ ጉዳዮችን የምታደምጡበት ሁለተኛ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንታበረታቱንም በአክብሮት ጋብዛለሁ። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። በነገው ፕሮግራማችን ዳግም እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።